አይ የወንድዬ እናት ምን እንደነካቸው አላውቅም። ተዝለፍልፈው ዝርር አሉ ማለት ነው ወንድዬ እጁ ላይ። ወንድዬ እንግዲህ ሚስቱን ሐኪም ቤት ይዟት ሊሄድ ሲነሳ እሳቸው ግን ምን እንደነካቸው አላውቅም። የሆነ ነገር አድርጋቸው ይሆን ወይዘሮ የወዲት ተንኮላ አያልቅባትም። ተዝለፍልፈው እንግዲህ በረንዳ ላይ ሊወድቁ ሲል እሱም ቅፍቅፍ አደረገና አቤት አስገባት። ወንድዬም እንግዲህ አንዴ ውሃ ይሆናል አንዴ እሳት ይሆናል። ሚስቱ ላይ ኮስተር ማለት አቃተው። እሷ እያታለለችውና እያስመሰለች እንደሆነ ምንም ሊገባው አልቻለም። ምንም ሊረዳ አልቻለም። ጸባዩን ሐኪም ቤት አልሄድም አንድ ሰው ቼክአፕ አድርጊ ወይ ተመርመሪ እንሂድና ልጅሽ ደህና መሆኑን አለመሆኑን እናድርግ ሲላት እምቢ ካለች እቺ ሴትዮ ነገር አለባት፣ ዋሽታዋለች። ስለዚህ በግድ እጇን ጎትቶ ይዞ መሄድ ነበረበት። ተነሻ አትጂ። እሷ ግን አስመለሰኝ፣ ቀበተተኝ፣ ቀፈደጀኝ እያለች አውቃ እያስመሰለች ነው። በጭራሽ አላረገዘችም። ሲጀመር የወንድዬም እናት ደግሞ ለሚቆርጥሽ ለሚፈልጥሽ እንቺ ደማከሴ መድኃኒት ነው፣ የባህል ሕክምና መድኃኒት ነው፣ ይሄ ሀገራችን ባህል ነው፣ እንኪ ጠጭበት ብለው ሰጧት። ከዛም ወንድዬ ስልክ ላውራ ብሎ ወጣ። ከዛም አየሽ በቀል ማለት እንደዚህ ነው እንዴ? ምን ማለት ነው በቀል? መድኃኒት ጨምረውበት ሰጡኝ እንዴ? አዎ እንዴ ለገሉኝ እንዴ? ለእኔ በያዝ ነው ለልጄ እንኳን አያዙም። ይሄ የፈረደበት ይሄ ልጅ ያልተረገዘ ልጅ ያለች። ከዛ በኋላ አርፈሽ ጠጪ እባክሽ፣ እኔ እንዳንቺ ክፉ አይደለሁም። ምክንያቱም ክፋት ምንም አይሰራም። እኔ ምንም አልጨመርኩበትም፣ ደማከሴ ነው ጨምቄ የሰጠሁሽ አለቻት። አለምዬም እንግዲህ እዛ ቁጭ ብላ የሆነ ዛሬ ያስቀኛለች ማለት ነው። ከልጁ ጋር ክርክር አራቆትሽኝ እኮ ዝም ብለሽ ትበያለሽ፣ አጠግቢም በ30 ደቂቃ ውስጥ 2 ትበያለሽ ያለ። እናም አለምዬ እንግዲህ ሴትይቷን እጇን ፈታ ውሃ እንኪ ትላታለች። አልጠጣም፣ ሞኝሽን ፈልጊ፣ መርዝ ጠጥ ጨምረሽበት አመጣሽው አለቻት። ኧረ እኔ ክፋት አላውቅም፣ ለመርዝ ሰው መርዝ ነው የሚታየው። ስለዚህ እኔ ምንም አይነት መርዝ አልጨመርኩበትም፣ እንኩ ጠጡ ብላ ሰጠቻት። ከዛም እጇን ፈታችና ውሃውን ሰጠቻት። ድርግም አርጋ ከጠጣች በኋላ እንደው አመሰግናለሁ የኔ ልጅ ተባረኪ፣ ደግሞ ያ የተረገመ ሰው እንዳያይሽና እንትን እንዳይልሽ። አይ አያስቡ፣ ከሱ ከባለ ሀብቷ ይልቅ የእሷ አይምሮ ይበልጣል። ላዩ በጣም ነው የምታስበው። ትልቅ ሰው እዚህ ጋር ተኮራምቶ ሲቀመጥ በጣም ያሳዝናል። እናታችን ብትሆንስ? እናም እሷ አዝናሉት፣ ፍታቸው በቃ ይሂዱ ወደ ቤታቸው ብላ አለችኝ። አለምዬ ነ መዳም አመሰግናለሁ። አዩ አሁንም ስድብ አይርቆትም እርሶ። ኧረ በፈጣሪ ግን ምን አይነት እናት ኖትን እርሶ? አይዘሮ ወርቄ አሁን ለማንኛውም ወደ ቤት መሄድ ይችላሉ። ነገር ግን ደግሞ በ15 ቀን ውስጥ 23 ሚሊዮን ብር ካላመጡ ከዚህ የከፋ ነገር ደርስቦታል። የሬሳ ሳጥን አዘጋጅቼ ነው የምጠብቁት። ስለዚህ እዛ ውስጥ ይገባሉ። እንዳሁኑ ወንበር ላይ የሚቀመጡ እንዳይመስሉት። በዚህ ወጥቼ አስፈራራለሁ እንደዚህ እላለሁ የሚሉ ከሆነ ዋነኛው ቪዲዮ እጄ ላይ ነው ያለው። ስለዚህ በዛ ቪዲዮ የማደርገውን ራሴ አውቃለሁ። ስለዚህ አሁን ወደ ቤቶት መሄድ ይችላሉ። ከዛም የወንድዬ የወዲት ወንድምም የወዲት ጋር መጣና ፍጥጥ ብሎ አያት። ደነገጠች። ብላችሁ ደግሞ ሰው ማሳገት ጀመራችሁ አይደለ? ማለት ማነገረ? ያቺ ፀሐይ ነች አለች የተረገመች ሰራይ። ሰው ከመሳደብሽ በፊት ራስሽ ማን ነኝ ብለሽ ራስሽን ዞር ብለሽ ደግሞ አታፍርም እንዴ? ሰው ስትሳደብ ምላስሽን ነበር መቁረጥ አላት። ከዛ በኋላ እንዴ እማዬን ያለችው አሁን ያንቺን ንትርክ ልሰማ አይደለም የመጣሁት። ቆይ አንተ ይሄ ሁሉ ነገር ሲፈጠርብን የት ነበርክ? እንዴት ጥለህን ጠፋለህ? ምክንያቱም የእናንተን ተንኮል ሸሽቼ ነዋ። የእናንተ ተንኮል በጣም ነው ያስጠላኝ፣ በጣም ምርር ነው ያለኝ። ስለዚህ ለዚህ ነው የሸሸሁት። አሁን እናቴን ያለችው ያላቅም እኔ አለችው። ከዛ በኋላ እሱም ወደ ቤቱ ተመልሶ ሄደ። ወንድዬም እንግዲህ ተነሽ ወዲት ሼካብም ትደረጊያለሽ፣ ትመረመሪያለሽ። ተነሽ። አልሄድም፣ ሆዴን ቆርጦኛል፣ ፈልጦኛል፣ ያቅለሸልሸኛል፣ ያስመልሰኛል፣ ያቅበዘብዘኛል እያለች ሰበብ ደረደረች። ተነሽ፣ ይሄ ምክንያት ሊሆን አይችልም። ከዛም ጁስ ሰራና ጁስ ሰጣትና ውጪ አንገቷን እናቀርቅራ። ቆይ ችግርሽ ምንድን ነው? ሐኪም ቤት አንዲት እርጉዝ ሴት ሐኪም ቤት እንሂድ ስትባል ኦኬ እሺ ብላ ነው የምትሄደው። አንቺ ለምን ፈራሽ? ችግር አለ እንዴ? አንገቷን አቀረቀረች። ምን መሰለ? ምን ንገረኝ፣ አንገትሽን ቀና አድርገሽ። ምንድን ነው እሱ? ምን መሰለ? እማዬ ያለችኝ ነገር ብቻ እውነት እንዳይሆን። ምን አሉክ ደግሞ እነኚህ አቃጣሪ የሆኑ አሮጊት? ምን አሉክ?
ስነ ስርዓት ያዢ የወዲት ስነ ስርዓት ያዢ፣ ምላስሽን አሰንዝሪ እናቴ ላይ ብዬሻለሁ። ከዛ በኋላ እንግዲህ ልክ እንደማስመልሰው ሰው አውቃ እየሮጠች ሄደች። እሷ እኮ ምንም አልሆነችም፣ አውቃ ነው አውቃ። ሲጀመር እንደዚሁ ልታረሳሳው ፈልጋ እንጂ እሷ አልታመመችምም አላረገዘችም። በቃ እርግዝናው የውሸት ነው። እሷ ያንን ጊዜ እርጉዝ ነኝ ብላ የገባችው ከቤት ያባረራት ጊዜ ይሄንን ዘዴ ፈጥራ ነው ከወንድሟ ጋራ። ወንድሟ ግን ያኔ እንደዚህ በማድረጉ አሁን እየተጸጸተ ነው። እነኚህ ሰዎች መቼም የሚለወጡ ሰዎች አይደሉም። ስለዚህ እኔ የእነሱን ወንጀልና ኃጢአት ተካፋይ አልሆንም። ከእነሱ ርቄ መኖር ነው የምፈልገው ብሎ ነገራት ለፀሐይ። ፀሐይም ይኸውልህ እኔ ባዳ ነኝ፣ የሆነ ነገር ቢፈጠር ነገ ጠዋት እሄዳለሁ፣ ግን አንተ ቀሪ ገንዘቦችህ ናቸው። እናም ከቻልክ ወደ ራሳቸው እንዲመለሱ አድርግ፣ ከክፋት እንዲርቁ። በቃ ክፋት ምንም አይሰራም። ከዛም እንግዲህ ወይዘሮ የወዲት ነገሮችን ለማረሳሳትና እሱም እንዲረሳ እሷን በቃ እንደዚሁ እያስመሰለች ለመቀጠል ነው ሀሳቧ። የወዲት ዛሬ እናቴ ይኸው እንደዚህ አሟታል፣ ነገ ግን የምተውሽ እንዳይመስልሽ፣ እንሄዳለን፣ ትመረመሪያለሽ። እኔ የልጄን ጤንነት ማወቅ እፈልጋለሁ፣ አንቺም ደግሞ ጤንነትሽን። ስለዚህ ትሄጃለሽ። አሁን የሚጎራበት ሰው አዎ፣ ዛሬም ነገም አወራለሁ። ምክንያቱም እውነታ መውጣት አለበት። የወዲት እርጉዝ ነሽ አይደለሽ? አንገቷን አቀረቀረች። ምን ነው እንዴ? ያስደነግጣል እንዴ ጥያቄ? የወዲት የኔ ንጉስ፣ ቆይ አንተ ከመቼ ወዲህ ነው እኔን እንደዚህ ማናገር የጀመርከው? ዛሬ ጀምሮ ነው። ወይዘሮ የወዲት እየቀለድኩ አይደለም፣ እውነቱን ነው የምልሽ። ነገ እንሄዳለን ሐኪም ቤት። ዛሬ ግን እማዬን አሟታል። ስለዚህ አስቢበት። አንገቷን አገርግራ ዝም አለች። አይ እኔ ምንድን ነው መናገር? ከዛም የወንድዬ እናት ከት ብለው ሳቁ። እማዬ ምን ነው? አይ ገርሞኝ ነው የኔ ልጅ። እንደው እማዬ የምታውቂው ነገር ካለ ንገሪ፣ እነግርሃለሁ ጊዜው ሲደርስ። የኔ ልጅ ጊዜው አሁን አይደለም፣ ግን እነግርሃለሁ። ከዛ ምን ሊነግሩት ነው? አንቱ አሮጊት አርፈው ይቀመጡ። ስርዓት ብዬሻለሁ እኮ ዋ እንዳልደውልልሽ አሏት። እማዬ እንግዲህ ማስፈራሪያ አግኝተዋል። ጸጋዬ ጋር ይደውላሉ። አንድ ነገር ካስቸገረችሁት እኔ ጋር ደውል ብሏቸዋል። እናም እንግዲህ የዚህ የወዲት እናት እዛ ቁጭ ብላ እለቆታለሁ በ15 ቀን ውስጥ 23 ሚሊዮን ብር ካላመጡ ከባድ እርምጃ እወስዳለሁኝ። እንዳሁኑ ወንበር ላይ ማስቀምጦት እንዳይመስሎት። ስለዚህ 23 ሚሊዮን ብር እንዲያዘጋጁ እፈልጋለሁ አላቸው። እሳቸውም ደግሞ አንተ ደፋር ነህ፣ እንደው ስጠራው እንኳ አትፈራውን? በጣም ደፈርከው እኮ 23 ሚሊዮን ብር 23 ሚሊዮን ብር እንዲሁ በቀላሉ የሚመጣ ይመስላል? ከየትም አምጡ፣ እኔ አይመለከተኝም። የወዲት እናት ለማንኛውም 23 ሚሊዮኑን ብር አዘጋጁ በ15 ቀን ውስጥ። ይህም በቃ እኛ አሮጊት ፍታቸው። ለአንተም እኮ ምንም የምትጠቀመው ነገር የለም። ምክንያቱም እሳቸውን እዚህ አግተህ ወይ ገንዘብን አታገኝም። ስለዚህ ጊዜን ከምታቃጥል እሷን ልቀቃትና ቤቷ ከሄደች በኋላ ቤቱንም ሸጣም ቢሆን ገንዘብን ትሰጣለች። አየህ? ስለዚህ ልቀቃት። ወጥመዴ ውስጥ ገብታ በኋላ ካመለጠች የት አባቷ ሊይዛት ነው? ምክንያቱም ዋናው ነገር እኮ አንተ ጋር ነው ያለው፣ ቪዲዮ አንተ ጋር ነው ያለው አይደለ? ስለዚህ እኔንም ልቀቀኝ፣ እሷንም ልቀቃት። አንቺንም አልለቅሽም። እስካሁን ያከሰርሽኝን ኪሳራ ሳላስከፍልሽ የትም አትሄጂም አላት። እንዴ እኔ የምሰጥህ ምንም አይነት ገንዘብ የለኝም። እውነቴን ነው የምልህ፣ ምንም አይነት ገንዘብ የለኝም እኔ። ምክንያቱም ስራ አልሰራውም። ቤተሰቦችም የሚበሉት እንኳ ምንም አይነት የላቸውም። እኔ ነኝ እየሰራው የምልክላቸው። አሁን ግን ማን ይሰጣቸዋል? እና 4,000 ብር አበድረኝና 4,000 ብር? ቆይ በ4,000 ብር ምንድን ነው የምትሰሩት? እኛ በፈጣሪ ጥበብ ነው የምንኖረው፣ በምግብ ሳይሆን። ሆኖም ግን ያው ምግብ ያስፈልጋል ለሰው ልጅ። እናም 4,000 ብር አቋቅተው ይኖሩበታል ቤተሰቦቼ። እና 4,000 ብር ስጠኝና ቀጣይ ወር እሰጥሃለሁ አለችው። ያልሰራሽውን ገንዘብ ከየት ታመጫለሽ? አታስብ አለም፣ አትሳሳች እንጂ ማንም ሰው ቢወድሽ፣ ማንም ሰው ቢያደንቅሽ፣ ስራ ካልሰራሽለት 75 ሳንቲም የሚሰጥሽ ሰው የለም። አውቃለሁ። እሱንማ ሳላውቅ ቀርቼ ሳይሆን እኮ ካወቅሽ በቃ ሰው ስራ ሳይሰራ ገንዘብ ፍለጋ ከባድ ወንጀል ነው። ስለዚህ ለማንኛውም አንቺም ወደ ቤት ትሄጃለሽ ዛሬ አላት። እሷም በጣም ደስ አላት ማለት ነው። እንግዲህ በስተመጨረሻም ወይዘሮ የወዲት ጉዷ ይገለጣል ብዬ አስባለሁኝ በቀጣይ ቪዲዮ።
እሷ መቼም አያልቅባት ሌላ ተንኮል ይዛ ትመጣለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ እማዬ ምን እንደሆነ አላውቅም። ዛሬ ተዝለፍልፈው ወደቁ ማለት ነው። የወንድዬ እናት ስኳራቸው ቀንሶ ይሁን ግፊታቸው ተነስቶ ይሁን ባላውቅም ተዝለፍልፈው ወደቁ ማለት ነው ሳይታሰብ። ወንድዬም እንግዲህ ሚስቱን ቼክአፕ ሊያስነሳ ይዟት ሊሄድ ነበር፣ ነገር ግን አልተሳካም። ምክንያቱም ወደቀችበት እናቱ። ስለዚህ የወዲት እናቴ ዛሬ ብትታመም ነገ እኔና አንቺ ቼክአፕ ከመሄድ ወደ ኋላ አንልም። እሺ ይህንን አስቢበት። አሁን ይሄ የሚወራ አረ ነገም ዛሬም አወራዋለሁ፣ የምረሳው እንዳይመስልሽ። ይሄ ማለት ህይወት ነው፣ በህይወት ደግሞ ቀልድ የለም። እናም አስቢበት፣ አለበለዚያ ግን ከባድ ችግር ይፈጠራል አላት። እሺ በቃ አዎ እሄዳለሁ፣ አሁን እንደሱ ነው የሚሻለሽ። አለበለዚያ ግን ከባድ ችግር ይፈጠርብሻል። ለአንቺም ጥሩ ነው፣ ለእኔም ጥሩ ነው። እኔም እፎይ እላለሁ፣ አንቺም ከጭቅጭቅ ትድኛለሽ አላት። የወዲት ወንድሟ መጥቶ እንግዲህ እናቴ የት ነው ያለችው? እናቴን የት ነው ያደረግሻት? አምጪ አላት። እኔ ምን አውቃለሁ፣ አንተ እኛን አደጋ ላይ ጥለን ጠፋ። በስራችሁ ነው እናንተ እኮ። እኔ የጠፋሁት ከስራችሁ ሽሽት ነው። የእናንተ ተንኮል ስለሰለቸኝ ብቻ ከፊታችሁ ዞር ልበል ብዬ ነው ሄድኩት እንጂ አለሁ። አሁን እናቴን ያለችው አላውቅም። ታውቂያለሽ የወዲት ብለሽ ሰው ማሳገት ጀመርሽ አይደለ? ማን የነገረ ደግሞ? ያቺ የተረገመች ፀሐይ ናት አይደለ እየነገረች አለችው። ከዛ በኋላ እሰራላት ዞር በይ እባክሽ። መጀመሪያ ሰው ከመሳደብ በፊት እኔ ማነኝ ብለሽ አስቢ። ሰው ላይ ፊት ጣት በይ ለስድብ። ለማንኛውም የወዲት ተነቅቶብሻል። አሁን እኔና አንቺ ፊት ለፊት የምንጋጠምበት እያንዳንዱ ነገርሽን ለወንድዬ ምንም ነገር ሳላስቀር እነግረዋለሁ። እንደዛማ አታደርግም። ለእንዲያውም ተጠራጥሮኛል እኮ እስካሁንም ዝም እንዳለ፣ ለምን ዝም እንዳለ ግራ ገብቶኛል። አለመጠራጠሩ ያንቺ አስመሳይነት እንደቀጠለ ነው አላት ወንድምየው።